በ1967 ዓመተ ምህረት በዓለም አቀፍ ደረጃ የጨመረው ነዳጅ ተከትሎ በአዲስ አበባ የታክሲዎች አመጽ ተካሂዶ ነበር። ታሪክ ይህንን ይነግረናል። ዛሬስ ጤና ይስጥልኝ አንድ ጉዳይ አለን። በአፍሪካ ነዳጅ ኃይል ብቻ አይደለም፣ ከፖለቲካ ስልጣን ጋር የተያያዘ ገመድ ነው። በ2019 በሱዳን የተፈጠረው የነዳጅ እጥረትና እጥረቱን ተከትሎ በዳቦ ላይ የታየው የዋጋ ጭማሪ የሱዳንን ሕዝብ አስቆጣው። ቁጣው ወደ አመጽ ተቀየረ። የተከሰተው አመጽ አንድ ወር ባልሞላ ጊዜ ውስጥ ለአስርት ዓመታት ሱዳንን ሲያስተዳድሩ የነበሩ ኦማር አልበሽርን ከስልጣን አስወረዳቸው። በናይጄሪያ የነዳጅ ቀውስ ተደጋጋሚ አመጾችን ወልዷል። እንደ አውሮፓውያን አቆጣጠር በ1973 በአረብ ሀገራትና በእስራኤል መካከል የተነሳውን ጦርነት ተከትሎ ነዳጅ አምራች ሀገራት ወደ ውጭ ሀገር ነዳጃቸውን መላክ ቀነሱ። የዓለም አቀፍ የነዳጅ ዋጋ አሻቀበ። በዓለም ላይ ያሉ ሀገራት ማደያዎች በመኪናዎች ሰልፍ ተጨናነቁ። ሀገራት የነዳጅ እጥረት ገጠማቸው። እጥረቱን ተከትሎ የዋጋ ማሻቀብ ተከሰተ። የዓለም ኢኮኖሚም ተናጋ። እንደ አውሮፓውያን አቆጣጠር በ1979 ዓመተ ምህረት የተካሄደው የኢራን አብዮት የዓለምን ኢኮኖሚ ፈተነው። ነዳጅ ዋጋው ጨመረ። ዓለም አቀፍ አለመረጋጋት ተከሰተ። የኢራን አፍንጫ ሲመታ የዓለም አይን አለቀሰ። እንደ አውሮፓውያን አቆጣጠር በ1990 በገልፍ ሀገራት መካከል የተካሄደው ጦርነት እንደገና የዓለም አቀፍ የነዳጅ ገበያን አናጋው። እንደ አውሮፓውያን አቆጣጠር በ2008 የነዳጅ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዋጋው አሻቀበ። ይህኔ ነበር ነዳጅ ኃይል ብቻ ሳይሆን ከስልጣን ጋር ተያያዥ መሆኑን ለዓለም አቀፍ ማህበረሰቡ ግልጽ ሆኖ የታየው። በሩሲያ እና በዩክሬን መካከል እየተካሄደ ያለው ጦርነት የዓለምን የኃይል አቅርቦት ፈትኗል። ማዕቀብና የአቅርቦት እጥረት የነዳጅን ዋጋ እንዲጨምር አድርጎታል። አሁን በአሜሪካ በእስራኤል እና በኢራን መካከል እየተካሄደ ያለውና መካከለኛው ምስራቅን እያናወጠው ያለው ጦርነት የዓለምን የነዳጅ ገበያ ፈትኗል። የነዳጅ እጥረት ተከስቷል። ይህንን ተከትሎ ዋጋው በከፍተኛ ሁኔታ አሻቅቧል። በተለይ በአፍሪካ ሀገራት ያለው ተጽዕኖ ቀላል አይደለም። እንደ ኢትዮጵያ ያሉ ነዳጅ እያስመጡ የሚኖሩ ሀገራት ላይ ያለው ተጽዕኖ ከባድ ነው። ትራንስፖርት ዋጋው ሲጨምር የምግብ ዋጋ ይኖራል። በተለይ በነዳጅ ማስመጣት ላይ ኢኮኖሚያቸው ጥገኛ የሆኑ እንደ ኢትዮጵያ ያሉ ሀገራት መንግስታቸው ከህዝቡ ከባድ ተቃውሞ ሊገጥመው ይችላል። የኢኮኖሚ ውድነት ህዝቡን ሊያስቆጣው ይችላል። መንግስቱን ሊያናጋው የሚችል ተቃውሞ ሊቀሰቀስ ይችላል። ትርፍ የሚያገኙት ነዳጅ የሚልኩ ሀገራት ብቻ ናቸው። ነዳጅ የአንድን ሀገር መንግስት ያጠነክራል ወይም ያዳክማል። ከሱዳን ጀምሮ በርካታ ሀያላን ሀገራት ነዳጅ የሀገራቸውን የውስጥ ፖለቲካ ሲያናጋው አይተናል። ተቃውሞ የሚወለደው የነዳጅ እጥረትን ተከትሎ በሚጨምረው የዋጋ ንረት ምክንያት ነበረ። አመጹ መንግስታትን ሲያስወግድ አይተናል። ነዳጅ ኃይል ብቻ አይደለም፣ ስልጣንና ፖለቲካን ይነካል፣ ያናጋል። የመካከለኛው ምስራቅ ቀውስ በዚሁ ከቀጠለ የነዳጅ ቀውስ የዓለምን የኃይል አስተላለፍና ተጽዕኖ ፈጣሪ ሀገራትን አፍርሶ ሊሰራ ይችላል። በአፍሪካ በነዳጅ ማስመጣት ላይ ጥገኛ የሆኑ ሀገራት በውስጥ ካለባቸው ሌሎች ቀውሶች ጋር ተደምሮ መንግስታቸውን ሊያናጋው ይችላል። በኢትዮጵያስ የነዳጅ እጥረት መከሰት የጀመረው ከመካከለኛው ምስራቅ ጦርነት ቀደም ብሎ ነው። ባለፉት 3 ወራት ወር በገባ ከ15ኛው ቀን ጀምሮ የነዳጅ እጥረት ማጋጠም የተለመደ ጉዳይ ሆኖ ነበር። አሁን የተፈጠረውን ወቅታዊ ጦርነት ተከትሎ የነዳጅ እጥረት በከፍተኛ ሁኔታ አጋጥሟል። ይህ በእንዲህ እንዳለ ፋኖ ከመቼውም ጊዜ በተጠናከረ ሁኔታ ፖለቲካዊ ግብ ያለው ትግል እያደረገ ይገኛል። በትግራይ አዲስ ጦርነት መደቀኑን ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። የኢትዮጵያና ኤርትራ ውጥረት ሌላው አብይ ጉዳይ ነው። በአፋር፣ በጋምቤላ፣ በቤንሻንጉል ሊብራሩ የሚችሉ ውጥረቶች አሉ። በአዲስ አበባ የብር የመግዛት አቅም ተዳክሟል ከተባለ ወዲህ የኑሮ ውድነት በከፍተኛ ሁኔታ ጨምሯል። አሁን የተከሰተው ቀውስ የሱዳን ታሪክ በኢትዮጵያ ሊደገም ይችላል የሚል መላምት ደቅኗል።
አብይ አህመድ ይህንን ገምግሞ የአዲስ አበባን ፖሊስ በመከላከያ ጀነራሎች አመራር ሰጭነት እንዲቀየር አዟል። አዲስ አበባ ባልተነገረ የመከላከያ ኮማንድ ፖስት ስር እየወደቀች ትገኛለች። በሌሎች ክልሎች ፖለቲካዊ ጥያቄዎችን ለማዳፈንና ስልጣኑን ለማራዘም የሚጠቀምበትን የመከላከያ ሰራዊት መዋቅር ወደ አዲስ አበባ አምጥቷል። አብይ በእጅጉን የፈራው አመጽ በአዲስ አበባ ይከሰት ይሆን? አብረን የምናየው ይሆናል። ከፍሪ ፕሬስ ቻናል በአንድ ጉዳይ መልካም ሞላ ነበር።